ሰላም ውድ አድማጮቻችን የቼልሲ ውጤት ማጣት እንደቀጠለ ነው። የክራቨን ኮቴጁ ሽንፈት፣ የኩኩሬላ አሁንም ደግሞ አሳዛኝ ጥፋት፣ በአጠቃላይ የቼልሲ ችግር ከተጫዋች ያለፈ እንደሆነ የታየበት ሁኔታ ነበር። ኩኩሬላ ግን ምን አስቦ ነው? የቼልሲ ቀይ ካርድ ሁኔታዎች የቼልሲ ባለቤቶችን ከባድ ተቃውሞ አጋጥሟቸዋል። በክራቨን ኮቴጅ ባልተለመደ መልኩ በእንግሊዝ ፕሪሚየር ሊግ ከሜዳ ውጭ ከሚደረጉ ስታዲየሞች ጠንከር ያለ ተቃውሞ ወይም ደግሞ ጠንከር ያለ ይሄ የተረጋጋ የሚባል ደጋፊ ያለበት ከፍተኛ የሆነ ጫና የማይፋጠርበት ስታዲየም ክራቨን ኮቴጅ ነው። ነገር ግን የቼልሲ ደጋፊዎች ኢግባሊን፣ ቶዲቦ ሄደን፣ ብሎኮ ግሩፕን ልቀቁልን ሲሉ ከባድ ተቃውሞን ሲያሰሙ ታይተዋል። ሊያም ሮዝነሪ በቼልሲ ቤት ከባድና ትልቅ ስራ የሚጠብቀው ይሆናል። 21 ሳምንታት 31 ነጥብ ከአርሰናል ከአስቶን ቪላ ቼልሲ የራቀበት አሁን የነጥብ ደረጃው አሳሳቢ የሚባል ነው። ምክንያቱም ይህ የውድድር ዓመት ከቼልሲ ብዙ ደጋፊዎች የተሻለ ነገርን የጠበቁበት ስለነበረ ነው። ወደ አድማጮቻችን እናንተ እንዴት ጨዋታውን አገኛችሁት? በጨዋታው እናንተ ኮከብ ማን ነው? ለኔ ለምርጫ ዛሬ አስቸግሮኛል። ምንም ምርጫ የለኝም። በአጠቃላይ ደካማ ብቃት፣ ደካማ ውጤት፣ ደካማ የስብስብ ፐርፎርማንስ። አሁን ወቅቱ በሚያሳዝን ሁኔታ ደካማ የሆነው ማንቸስተር ዩናይትድ፣ ኒውካስትል ዩናይትድ ቼልሲን የበለጡበት ነው። ብሬንፎርድ እንግዲህ በእነዚህ 3 ክለቦች ቼልሲ ተበልጧል። ብሬንፎርድ 33 ነጥብ ነው ያለው፣ ኒውካስትል 32 ነጥብ፣ ማንቸስተር ዩናይትድ 32 ነጥብ። አሁን ቼልሲ እኩል ከፉልሃም ጋር በ31 ነጥብ ይገኛል። ወዳድማዎቻችን ሰንደርላንድ 30 ነጥብ ላይ ነው 10ኛው ደረጃ ላይ የሚገኘው። ብራይተን 29 ነጥብ ላይ ነው። ኤቨርተን 29 ነጥብ ነው። ክሪስታል ፓላስ 28 13ኛ የሚገኘው። በ28 ነጥብና በቼልሲ መካከል እንግዲህ በ8ኛ እና በ13ኛ መካከል ራሱ 3 ነጥብ ነው ያለው። ከፊቱ ያሉት ቡድኖች 34 ነጥብ ነው የሚገኘው። ቶፕ 4 ያለው ላይ እንግዲህ ማለትም አሁን እንግዲህ ከሊቨርፑል ላይ ነው መድረስ መጣር የሚጠበቅበት የ3 ነጥብ ልዩነት አለ። አሁን ሊያም ሮዝነሪ ለስህተት እድል የማይሰጥ የጨዋታ መርሃ ግብር የሚጠብቃቸው ይሆናል። ወዳጆቻችን በጣም አሳሳቢ የሆነ የክራቨን ኮቴጅ ፐርፎርማንስ እና ቀጣይ ጨዋታዎች በጣም የሚገርም ነው። ደግሞ በሚገርም ሁኔታ ብሬንፎርድን ነው የሚያስተናግዱት እንግዲህ በእንግሊዝ ፕሪሚየር ሊግ። ከዛ ፓላስን ሴልኸርስት ፓርክ ላይ የሚሄዱ ይሆናል። ብሬንፎርድ በአሁን ምርጥ ብቃት ላይ ያለ ቡድን ነው። የመጀመሪያው የሊያም ሮዝነሪ የእንግሊዝ ፕሪሚየር ሊግ ጨዋታ ያ ነው የሚሆነው። አሳሳቢ ሁኔታ ነው ወዳጆቻችን። ይህ ታህሳስ አይደለም፣ ይህ ህዳር አይደለም፣ ይህ ጥቅምት አይደለም። አሁን ጥር ነው የምንገኘው። ጥር ደግሞ በእንግሊዝ ፕሪሚየር ሊግ ታሪክ ወደፊት የምትወነጨፍበት የምትነሳሳበት፣ ያለበለዚያ ደግሞ በጥር ውጤት መጥፎ ከሆነ በየካቲት በመጋቢትና በሚያዝያ ከፍተኛ የሆነ ጥረትን የሚጠይቅ ነው የሚሆነው። በጣም አሳሳቢ ነው ወዳጆቻችን። ከ17 ጨዋታ ቀጣይ ቀሪ ካሉት ጨዋታዎች ቼልሲ በትንሹ ከ10 በላይ ማሸነፍ ይጠበቅበታል። 2-3 ሽንፈት 2-3 አቻ ብቻ ነው። ይህንን ያደርጋሉ ወይ? ትልቁ ጥያቄ ነው። ኤንዞ ማሬስካን ማቆየት ኢቭን ቢጣሉ እንኳን በውድድር ዓመቱ መጨረሻ ኤንዞ ማሬስካ ጋር መለየት ነበረባቸው ብዬ አስባለሁ። ያለ ኤንዞ ማሬስካ ግን ስብስብ ውስጥ አሁንም ተመሳሳይ ችግር እንዳለ ግልጽ የታየበት ጨዋታ ነበር። እንግዲህ ካልም ማክፈለር የመጨረሻ ጨዋታውን በቼልሲ ጊዜ አሰልጣኝነቱ መርተዋል። የማንቸስተር ሲቲ ያቻ ውጤት ዛሬም ለውጥ ሲያመጣ አልታየም። ቼልሲ በትልልቅ ጨዋታዎች ላይ ጠንካራ የሆነ ቡድን፣ ነገር ግን በነስ ባሉና እንዲሁም ደግሞ በመሀል ሰፋሪ በሚባሉ ቡድኖች ግን በሚገባ የሚፈተን ቡድን መሆኑን አሳይቷል። የኤንዞ ማሬስካ መሰናበትና የሊያም ሮዝነሪ መምጣት የተለየ ለውጥን በቼልሲ ቤት ውስጥ ያመጣል ወይ? የሊያም ዴላፕ ጎል፣ የሃሪ ዊልሰንና የራውል ሂሜኔዝ ጎሎች ለፉልሃም ድል እንዲያገኝ አግዞታል። ፉልሃም እንደነገርኳቸው በአፍሪካ ዋንጫ ብዙ ተጫዋቾቹ የሄዱበት እንግዲህ በምርጥ ብቃቱ ላይ የሚገኝ ቡድን ነው የሚባል አልነበረም። ቼልሲ እንግዲህ በዚህ ሁኔታው በተለይ የቢጫ ካርድና የቀይ ካርዱ ሁኔታ ሊያም ሮዝነሪ ወደዚህ ቡድን ሲመጡ መጀመሪያ ማሻሻል የሚጠበቅባቸው ይህንን ሁኔታ ነው። ኩኩሬላ ቡድኑን ለአንድ ሰዓት በላይ በ10 ተጫዋቾች እንዲመራ አድርጎታል። የሊያም ዴላፕ ጎል ብታስቆጥርም በ10 ተጫዋች ከባድ ነው የሚሆነው። ወደ አድማጮቻችን የተጫዋቾቹን ድካም ማሰብ ነው የሚያስፈልገው። እንግዲህ ጥሩ ድል የሚሆነው የኤፍኤ ካፕ ጨዋታ ቀጣይ መሆኑ ነው እንጂ በጣም አሳሳቢ የሚያደርገው ይመስለኛል። የቼልሲ ደጋፊዎች ይህ ሁኔታ ይህንን ሁሉ መቀበል የሚችሉ አይመስለኝም። የብሉኮ ቶዲቦ ሄል፣ ክለር ካፒታል ሁሉም ጥፋተኛው ነው የሚታዩ ናቸው። ቼልሲ 2-1 ሲሸነፍ 1.7 ኤክስጂን ፈጥሯል። ከ1.3 ደግሞ በፉልሃም በኩል የተፈጠረው ነው። ምን ያክል እንግዲህ በ10 ተጫዋች ብዙ እድሎች እንደፈጠሩ የሚያሳይ ነው። ነገር ግን እድሎቹ ብቻ ሳይሆን ጎሎች ያስፈልጉ ነበር። አቻ ቢወጡም ለቼልሲ ይህ ብቃት ይህ ፐርፎርማንስ ከነቀይ ካርዱ በጣም አሳሳቢ የሚባል ነው። በእኔ እይታ ኩኩሬላ ምን ነካው የሚያስብል ነው። እንግዲህ ማክፈለርን ከጨዋታው መጠናቀቅ በኋላ የተናገረው ከ10 ሂደቶች 9ኙን ኩኩሬላ እንደዚህ አይሰራም። ነገር ግን በሚያሳዝን ሁኔታ እኔ እንግዲህ ዳኛውን በግድ ቀይ ካርድ ስጠኝ ያለው ይመስለኛል። የሚያወዛግብ ነገር ሁሉ አልነበረም። ቀይ ካርዱ ማለት ቼልሲ በዘንድሮ ውድድር ዓመት በጣም ብዙ ጨዋታዎችን
በቀይ ካርድ ምክንያት ነው። አሁን ይህም ጨዋታ የቀይ ካርድ ምክንያት ነው። በሳምንቱ መጨረሻ ላይ ካይሴዶ ያልተሰለፈው በቅጣት ምክንያት ነው። ስለዚህ ተደራራቢ የሆኑ የተጫዋቾች ቅጣት በጣም አሳሳቢ የሚያደርገው ነው። በተለይ ፉልሃም ቀጥተኛው ለማጥቃትን ከበርንማውዝም ባዩት መልኩ እንዲሁም ደግሞ በዚህኛው ጨዋታም በቃ በተከታታይ ቸልሲን በቀጥታ ማጥቃት ቡድኑ ክፍት ይሆናል የሚል ነበር። በሚገባ ነው እጁን በሚገባ ጎትቶታል። ከሳጥን ውጭ መሆኑ ጥሩ ቢሆንም ነገር ግን ጎሉ ያን ያክል ሃሪ ዊልሰንን ቢከታተለው ኖሮ እኮ ጎሉ ቢቆጠር እኮ ይሻላል። ምክንያቱም ቸልሲ 2-1 ላይ ማሸነፍ እድል አለው። አንዳንዴ ፍራስትሬት የማድረግ ሁኔታ ይታያል። እንግዲህ ቸልሲ በታሪኩ በእንግሊዝ ፕሪሚየር ሊግ በ2007-2008 6 ቀይ ካርዶችን አይቶ ነበር። አሁን 5 ደርሷል። ገና 17 ጨዋታ ደግሞ መኖሩን ስታስቡ እንግዲህ ይህ ስብስብ ቀይ ካርዱን የማየትና እንዲሁም ደግሞ እንደ ስብስብ ይህንን ሂደት ወይም ደግሞ ይህንን የሚያጋጥማቸውን ሂደት ሪከርዳቸውን ለማሻሻል የሚሞክሩ ይመስላል። ካይሴዶ የአርሰናሉ ጨዋታ በቀይ ካርድ እንደወጣ የሚታወስ ነው። ኩኩሬላ የፉልሃም ጨዋታ፣ ሳንቼዝ የማንቸስተር ዩናይትድ ጨዋታ ቸልሲ ነጥብ እንዲጥል ያደረገው፣ የካይሴዶም ነጥብ እንዲጥል ያደረገው፣ የኩኩሬላም ነጥብ እንዲጥሉ ያደረጋቸው፣ የቻሎባህም ቸልሲ ነጥብ እንዲጥል ያደረገው እንደነበሩ የምታስታውሱት ነው። ከዛ ውጭ እንግዲህ የጉስቶ ነው። ጉስቶ ጨዋታው መጠናቀቂያ አካባቢ ያየው የኖቲንግሃም ፎረስት ቀይ ካርድ ነው። እነዚህ ቀይ ካርዶች እነዚህ ጨዋታዎች ላይ የተጣሉት ነጥቦች በቀይ ካርድ ምክንያት በባህሪ ጉድለት ምክንያት መሆኑ በጣም የሚያሳዝን ነው። ከዛ ውጭ ደግሞ ከዳኛው ጋር በጭቅጭቅ ኤንዞ ፈርናንዴስ፣ ኮል ፓልመርና ቶሲን ቢጫ ካርዶችን ማየታቸው በጣም በቃ ማለት ቡድኑ መከላከል እንዳይችል ቢጫ ካርድ ከተሰጠ በኋላ አሳሳቢ የሚያደርገው ነው የሚሆነው የጨዋታ ፐርፎርማንስን። እንግዲህ ቸልሲ የቻርልተኑ የካራቦ ካፑ ጨዋታ በተለይ እንግዲህ ቻርልተንን፣ አርሰናልና ብሬንፎርድን የሚገጥሙበት ሶስቱ ጨዋታ የቸልሲ ስብስብ እንግዲህ ኩኩሬላ አይኖረውም። በአርሰናሉ ጨዋታ ካይሴዶ አይኖርም። እንግዲህ እነዚህን ቁልፍ ተጫዋቾች አጡ። በካራቦ ካፕ ግማሽ ፍጻሜ አርሰናልን መግጠም ትንሽ አስቸጋሪ ያደርገዋል። የቻርልተኑ ጨዋታ እንኳን ብዙ አሳሳቢ የሚሆን አይመስለኝም። የደጋፊዎቹ ብስጭት በሁሉም ሁኔታ ላይ እንግዲህ ሊያም ሮዘነሪና ኢግባሊ ክራቨን ኮቴጅ እንግዲህ ብዙም ቀደም ብዬ እንደነገርኳችሁ ብዙ ጫና የሚበዛበት ጭፈራው ጠንከር ያለበት ወይም ደግሞ እንደ ቡድን ያመራሩ ሂደት ወይም ደግሞ ይሄ በጣም መጥፎ የሚባል አይደለም። እዛ ስታዲየም ውስጥ የቸልሲ ደጋፊዎች ልቀቁልን ሲሉ ይታያሉ። ከዛ ውጭ በጣም በሚገርም ሁኔታ አብራሞቪችን የሚያወድሱ ዝማሬዎች ይታይ ነበር። ከዛ ውጭ በሚገርም ሁኔታ አትሌቲክስ የዳሰሳ ጥናት አድርገዋል። 90% የሚሆነው የቸልሲ ደጋፊ እግር ኳስ ወይም ደግሞ በቸልሲ ሁኔታ አሁን ባለበት ላይ አስተያየት ሰጥተዋል እና ቸልሲ አሁን የኃላፊዎችን በተመለከተ በውሳኔዎቻቸው ደስተኛ አይደሉም። 90% በጣም ከባድ አስተያየት ነው። 80% የሚሆኑት ደግሞ ቸልሲ ከ3 እስከ 5 ዓመታት በሚቀጥሉት ጊዜያቶች ውጤታማ ቡድን አይሆንም ብለው ያምናሉ። 80% ከ3 እስከ 5 ዓመታት የቸልሲ ደጋፊ ይህን ያክል በቸልሲ ባለቤቶች ተስፋ ቆርጧል። ታዲያ ቸልሲ እንግዲህ አዲሱ ዓመት ከመጣ ጀምሮ በርንማውዝ፣ ፉልሃም፣ የማንቸስተር ሲቲ ጨዋታዎችን ተጋጥመዋል። ነጥቦችን መሰብሰብ አልቻለም። ውጤታማነቱ በካርዶች ምክንያት ተፈትኗል። እንግዲህ ውድ አድማጮቻችን ቀደም ብለን ያወራነው የእንግሊዝ ፕሪሚየር ሊግ ካርዶች ነው። በካራቦ ካፕ ተባሯል። ሊያም ዴላፕ፣ ጃኦ ፔድሮ ቀይ ካርዶች የሚረሱ አይደሉም አይደለ? እቅድ ይዞ መጣው ቸልሲ እቅዱን እንዳይተገብሩት ነው የሆኑት እና በጣም ለአሰልጣኝ ራሱ ቀይ ካርዱ አድማጮቻችን በጣም አስቸጋሪ የሚሆን ነው። እንደ ቡድን ዛሬም ቶሲን አድራባው ገብቷል። እኔ በኔ እይታ ቶሲን አሁንም የቸልሲ ብቁ ተጫዋች አይደለም። ስታንዳርዱ የቸልሲ ሚና አይደለም። እንግዲህ ካስቶን ቪላ በ12 ነጥቦች እንደራቀ አውርተናል። እንግዲህ በጨዋታው ላይ አንድሬ ሳንቶስን ሰለባ መሆኑ በጣም ነው ማዝ ነው። ምክንያቱም ተጫዋቹ በጥሩ ፐርፎርም ያደረገበት የማንቸስተር ሲቲን ጨዋታ ተከትሎ በዚህ ጨዋታ ጥሩ ብቃት ያሳያል ብለን ነበር የጠበቅነው። ነገር ግን እንግዲህ ቀያሪ ግዴታ ነው። ባላንሱን ለመጠበቅ በሃቶ መቀየሩ ፔድሮ ኔቶ በጣም ደካማ ብቃት ነው ያየሁበት። በጣም ደካማ ብቃት ነው። እንደ ቅርጽ የፓልመርም የሆነ ውሳኔዎች ግን ባለፉት ቀናቶች የወጡት የቸልሲ ሕክምና ቡድን ነው ተጫዋቾችን ያሰላለፍ የሚመርጠው የተባለው የሆነ ነገር ያለው ይመስለኛል። አሁንም ምክንያቱም የተጫዋቾችን ብቃት ስታዩ የሆነ ያክል ተጫዋቾችን ላለመጠቀም ጥረት የሚያደርጉበት የስቴፋዮ አሁን ስቴፋዮ የተሻለው ተጫዋች እሱ ነው። እንግዲህ ቸልሲ ውጤት ማግኘት ደግሞ ይፈልጋል። ስለዚህ በዚህ ወቅት ለምን ላለመጠቀም እንደፈለጉ ግራን የሚያጋባው ማለት ከፔድሮ ኔቶ ስቴፋዮ ዊሊያን አሁን በሚገባ በጥፍ ይበልጠዋል ማለት ይቻላል። ሊያም ዴላፕ ጥሩ ሩጫዎች ነበሩ፣ ጥሩ ሙከራዎች ነበሩት። ቡድኑ ጋር መዋሃድ እንዲሁም ደግሞ ውጤታማነቱን የተሻለ ብቃት የነበረውን ያምናውን ቸልሲ አንተ ቡድን ላይ የተሻለ ነገርን እየጨመርክ እየሰራው ትሄዳለህ እንጂ ቡድንን እያፈረስክ እንደ አዲስ እየገነባው አትሄድምና ያ ደግሞ አሰልጣኙንም እንዲሰናበት እንዲሁም ደግሞ በተጫዋቾቹ ላይ እምነት እንዳይኖሩ ያደረገ ነው። ተከላካይ ክፍሉ አሁንም በቸልሲ ስታንዳርድ ልክ አይደለም። ይህ በግልጽ መወራት የሚጠበቅበት ነው። ተጫዋቾቹ ፍራስትሬት እያደረጉ ነው። እውነቱ አድማጮቻችን በክረምቱ ቸልሲን ልልቀቅ የሚል ተጫዋች ብሰሙ ከተለልቆቹ ተጫዋቾች ከምትሏቸው ማለትም ከኩኩሬላ፣ ካይሴዶ፣ ከፓልመር እንደዚህ አይነት ልቀቁኝ የሚል ጥያቄ ቢመጣ የሚያስደነግጥ አይመስለኝም። ምክንያቱም ቡድኑ ስብስቡ አንድ ወደፊት ይሄድና ሁለት ወደ ኋላ የሚመለስ ሆኖ አስቸግሯል። አድማጮቻችን የያያ ስፖርት ነው። የያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።